ታጋልጠው እኮ ነው። ሰላም አሁን እያደረግሽ ያለውን ነገር ማቆም አለብሽ። አታቂም ማለት ነው። እኔ ከሰይጣን የዋስኩ ነኝ። እሱ እኔን መቼም አያሳስተኝም። ቆይ አለቃው እንዴት ያሳስታል? በአሁን አምጪው። ቃል ስለፈጠረሽ ተይኝ። እዚህ ወረቀት ውስጥ ምንም ነገር የለም። አያገባኝም። አምጪው ብዬሻለሁ። ስጪኝ። ምን እያደረግሽ ነው? ለትገያት ነው ቢለውናሽ? እጅግ አጓጊ እጅግ ልብ አንጠልጣይ የሆነው ተወዳጁ አደራ የሚገርም ሁኔታ ተፈጥሯል። በጣም የሚገርመውና የሚያስደነግጥ የነበረው ከባለፈው ፓርቲ ያቆመበት ዳግም ሳሚን ወጋው፣ ሳሚን ገደለው፣ ባለውለታውን ገደለው እያለ ነበር። እንግዲህ ሳሚም ለራሱ ጥቅምና ለራሱ እቅድም ስለሚያስፈልገው ዳግም እንዲጎዳው አልፈቀደለትም። ቢላዋውን በእጁ በመያዝ የእጁን መዳፍ እንደተቀደደ አይተናል ማለት ነው። ብሌንና ቃል ተፋጠጡ። ብሌን ለሰላም የጻፈችላትን ደብዳቤ ቃል ደርሳ ልትቀማት ስትል እንግዲህ ዳግም ደርሶ አስጥሏታል። ብሌን አሁንም ከባድ ጭንቀት ውስጥ ገብታለች። ቃል ሀፍቱ በስሟ ከዞረ እትዬን እኮ አንድ ቀን አታሳድራትም ትገላታለች በማለት ከባድ ስጋት ውስጥ ገብታለች። እንደዚህ ቁጭ ብዬ መመልከት የለብኝም፣ አንድ ነገር ማድረግ አለብኝ በማለት ደብዳቤ ጽፋ ወይዘሮ ሰላም ቦርሳ ውስጥ ለማስገባት የምትጽፈውን ደብዳቤ ቃል ደረሰችባት። በዚህም አንቺ ልጅ ያቀድሽው ነገር አለ፣ ያሰብሽው ነገር አለ እያለች እንግዲህ በቢላዋ ስታስፈራራ ዳግም ደርሶ አስጥሏታል። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ፕሊስ ለቤት አዲስ የሆናችሁ ሰፖርት አድርጉ። የተወዳጁ አደራ ዛሬም በሚገርምና በሚደንቅ ሁኔታ ቀጥሏል። ዳግም አሁንም ከባድ ስህተት እየሰራ ነው። ሳሚ ውለታዬን የምትመልሰው ቃል ላይ የተቀመጠ ፋይል አለ፣ እሱን ከኮምፒውተር ላይ ኮፒ አድርገ ስታመጣልኝ ነው ሲል አስጠንቅቆታል። ያንተና የኔ ትልቁ ጥላት አቶ በኃይሉ ነው ሲልም ነግሮታል። እጅግ የሚገርመው ነገር ምንድነው የሚለውን አብረን እናያለን። ፕሊዝ ለቤት አዲስ ሆናችሁ ሰፖርት አድርጉ። የተወዳጁ አደራ በሚገርም ሁኔታ ቀጥሏል። ብሌን አሁን ሞኝና የዋህ ብሆንም ግን ብልጥ ነኝ፣ ለራሴ ያውቃለሁ። በተለይ ሰላምን ሀብትና ንብረቱ በስሙ ከዞረ አንድ ቀን ማታሳድራት ቃል ዝም ብዬ መመልከት የለብኝም፣ አንድ ነገር ማድረግ አለብኝ ብላ ያሰበችው ደብዳቤ መጽሐፍ እንዴት ይሆንላታል? ይሳካላታል ወይስ እንዴት ነው እያለ ነበር። እንግዲህ ዳግም መጥቶ ሳሚ ፍላሽ ይዞ ያለውን ዶክሜንት ኮፒ አድርገህና ሲል የነገረውን እውነቱን ነግሯታል። እሷም ለእናቴ ስል ለአንተ ስል ይሄን ነገር አደርገዋለሁ ስትል ቃል ገብታለታለች። እጅግ ደስ የሚለው ነገር ቃልና ሳሚ አሁን እየተከዳዱ ነው። ዳግምና ብሌን ደግሞ እየተደጋገፉ ነው። ምክንያቱም ፍቅር ብቻ ሳይሆን ዝምድና ማስሯቸዋል። ትልቁ ጉዳይ አንተና ገነት እናትና ልጅ እንደሆናችሁ ካወቀ አቶ በኃይሉ ይገላችኋል። ስለዚህ ወደድክም ጠላህም ያንን ፍላሽ ታመጣለህ ሲል ሳሚ ዳግምን አስጠንቅቆታል። ዳግምም ይሄን ጉዳይ ለብሌን ሲነግራት ብሌን ግድ የለም እኔ እሰዋላታለሁ፣ እኔ መስዋዕት ሆንላታለሁ፣ ለእናቴ ስል እጋፈጥላታለሁ፣ የብሌንን ፍላሽ የተቀመጠበት ቦታ በርብሬ ኮፒ አድርጌ ያመጣለሁ ስትል ቃል ገብታለታለች። ብሌን አሁን ፈስ ያለበት ላይ አይችልም ነውና የቃል ህይወት ግዴታ እሷ እጅ ላይ ያለውን ማስረጃ ጥርግ አድርጋ ከወሰደች በኋላ ምናልባት የምትይዝበትና የምታስፈራራበት ነገር ስለሌለ ሳሚም እንግዲህ ብሌን ቃል እርዳይ ስትለው አላውቅልሽም እንዲላት ነው እነሱ የሚፈልጉት። እሱም አቶ በኃይሉን ዘብጥያ እንዳስወረደችው እኔንም ታስወርደኛለች ብሎ ስለሚያስብ ነው። ግን ትልቁ ጉዳይ ወይዘሮ ሰላም ሀብትና ንብረቱን በስሙ በፍጥነት ካዞረችላት ጨዋታው አለቀ ነው። እነሱ ቢወጡ የሚፈታ ነገር የለም ማለት ነው። አሁን ትልቁ ጉዳይ ብሌንና ዳግም ያቀዱት እቅድ ይሳካላቸዋል ወይ ነው ጥያቄው። ምክንያቱም እሷ ላይ ያለውን ፍላሽ ኮፒ አድርገው ጥርግ አድርገው ከወሰዱ በኋላ ኦል ፎርማት ማድረግ ነው። እሱ ደግሞ ያው ብሌን አንቺ ነሽ የምትሆኚው ብላ ብሌንንም ልትጎዳ ትችላለች። ቃልን እንግዲህ አሁን ምንም እንትን ማለታችን መገመት አይቻልም። ያገኘችውን እድል የመጣላትን ቻንስ ለመጠቀም የማትቆፍረው ጉድጓድ የማታነሳው ድንጋይ የለም ማለት ነው። እንግዲህ ቃል ሀብቱ ንብረቱ በስሟ ከዞረ አቶ በኃይሉ ድርሻ አልሰጥም
ለአንተ የሚሆን 75% አልሰጥም ልትለው ትችላለች። ትልቁ ጉዳይስ በስሟ ሳይዞር ማስቆም ነው። ግን ችግሩ የብሌን ችግር ለዳግም እውነታውን ብትነግረው ሚስጥሩን ብትነግረው መልካም ነበረ። እንደዛ በቢላዋ እያስፈራራችው እንደዛ እየዛተችባት ለምን ዝም ትላለች የሚለው ጥያቄ ብዙዎቻችን ጉዳይ ነው። ዳግም ባይደርስ እኮ ኦልሬዲ ትክክለኛውን ደብዳቤ አግኝታባት እንዴት ታደርጊያለች በማለትም ሌላ እርምጃ ልትወስድባት ትችል ነበረ። ግን አሁን ብሌን የጀመረችው ቁማር ለዳግም የተጻፈችው ደብዳቤ አስመስላ መስጠቷ ቢያንስ ልትናገር ነው የሆነ ነገር አቅዳለች የሚለውን ነገር ክሽፍ አድርጋባታለች። የዳግም ፍቅር ነው ለዳግም የተጻፈ ደብዳቤ ነው የሚል ሀሳብ ነው የመጣላት። እንግዲህ ዳግምም ቃልን ክፍሉ ጠርቶ ብሌን ፍላሿን ወስዳ ኮምፒውተሩ ላይ ኮፒ እንድታደርግ አዟታል። ይህ ጉዳይ እስከ ምን ጥግ ድረሱ? ምክንያቱም ቃል ያገኘችውን አጋጣሚ ተጠቅማ ዳግምን እንደዛ ስስመው አይተናል። ምናልባት ሌላ ውስጥ ቢገቡ ስሜቱን መቆጣጠር አልችል ብሎ የማይሆን ስህተት ቢሰራ ምን ይፈጠራል? ከባድ ነው። ምክንያቱም ወጥመድ ዘረጋው ብሎ ወጥመዱ ጋር መውደቁ የማይቀር ጉዳይ ነው ማለት ነው። እንግዲህ ከቀጣይ ክፍል ሁላችን በጉጉት የምንጠብቀው ነው። ውድና የተከበራችሁ ቤተሰብ እንግዲህ ለተፈጠረው የድምፅ ችግር በጣም ዝቅ ብዬ በጣም ባነሰ ድምፅ ስላወራው በጣም ይቅርታ። ትንሽ የሆነ የማይመች ቦታ ስለሆንኩ ነው። ትረዱኛላችሁ ብዬ አስባለሁ። በተረፈ ለምታበረታቱ ለምታገዙላችሁን ቴንክ ሶ ማች በጣም ነው የማመሰግነው። ዛሬ ማጓጊነቱና ልብ አንጠልጣይነቱ ቀጥሏል። ዳግምና ብሌን በደንብ ከተናበቡ በደንብ ምስጢራቸውን የሆድ ሆዳቸውን ግልጽ አድርገው ካወሩ ቃልን ሳሚን በኃይሉ ከመጣል ወደኋላ አይሉም። አሁን ዳግም ሳሚን ተረድቶታል። እኔም እንዳንተ ተጠቂ ነኝ፣ የባህሉ ተጠቂ ነኝ። የእሱ ውሻ ሁኜ ከባባድ ወንጀሎችን ሰርቻለሁ የእሱን እምነት ለማግኘት። አሁን ግን እምነቱን አግኝቼ ገደል መስደድ ነው የምፈልገው። ለዚህም የአንተ እርዳታ ያስፈልገኛል ሲል ስለነገረው ምናልባት ከአሁን በኋላ ሳሚን በብሌን ካልመጣበት በስተቀር በሌላ በኩል ሳሚን ሊያምነው ይችላል እና ያን ዶክሜንት ካላመጣ እናንተ እናትና ልጅ እንደሆንኩ ከነገርኳት እሱ እኔ ሳልሆን በሌላ ሰው ሊያስገድልብህ ይችላል ብሎ ነግሮታል። ይህን ደግሞ ብሌን ታውቃለች። ስለዚህ ካሁን በኋላ ብሌንም የምታውቀውን የሰላምን ሚስጥር ጉዳይ መናገር አለባት። ለሰላም ከተናገርሽ እንገልብሻለን ገነትን ብሎኛል ብላ ብትነግር መፍትሄ አይጠፋም የሚል ሀሳብ አለኝ። ምን ይፈጠራል? የተሰማችሁን ኮሜንት ቦክስ ላይ አስቀምጡልኝ። ሁላችንም በጉጉት እንጠብቀዋለን። የቃል ጓደኛ ሚጣም አድፍጣለች። ብሌንን ለጊዜው ነው እየታገሳቻት ያለችው። ቃል ደግሞ ብሌን ሚጣን ለማጥፋት እየሞከረች ነው። የደረሰችባት ግን ወዮላት። አሁን ሁሉም ጥምዝምዙ እየጠፋ ነው። ምን ይፈጠር ይሆን?